የካሌብ አባት ካሌብ ትሁትና ኤደን ከቤት ቁጭ ብለው ሳለ ዳኒና ቲና ከውጭ ሲመጡ ዳኒ በሩን ከፈት አድርጎ ሲገባ ውድ ፍቅረኛው ከነ ካሌብ ጋር ተቀምጣለች። ይዛኔ ሲያያት በጣም ይደነግጣል፣ በጣም ይናደዳል። ገቡ ልጆች ደህና መሻችሁ ይላቸዋል የካሌብ አባት። ቁጭ በሉ። ከዛም ቲናና ዳኒ ይቀመጣሉ። በቃ ኤደን ልትሄድ ስትል ነው የመጣችሁት። በቃ ካሌብ ተነሳና ሸኛት ሲል እንዲህ አባዬ እኔ ሸኛታለሁ ብሎ ዳኒ ብድግ ሲል ቲና ለምን አንተ ብላ ኮስተር ስትልበት እሱም ፈፍጦ ያያትና ተነስቶ ኤደንን ይሸኛታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሁላችሁም ሰላማችሁ ብዙ ትረፍርሽ በል እያልኩ ዛሬም እንደተለመደው ተከታታይ ተወዳጅ የሆነውን የግፈኛዋ ሚስትና የሰራተኛዋ ፍጥጫ ድራማን ይዤላችሁ መጥቻለሁ። አዲስ የምትመጡ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ነባሮች ደግሞ ቪዲዮውን በላይክ ጀምሩ። እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ባለፈው ክፍል ላይ ያቆመው ካሌብ የካሌብ አባትና ትሁት እንዲሁም ኤደን ሆነው አሪፍ ጊዜ ያሳለፉ ከቤት ተቀምጠው ሳለ ዳኒና ቲና ከውጭ ይመጣሉ። በሩን ከፍቶ ሲገባ እንግዲህ ኤደንን ሲያያት በጣም ይደነግጣል። የካሌብ አባትም እንግዲህ ሁሉን ነገር ሚስጥሩን ስለሚያውቅ ሰላምታ ከሰጣቸው በኋላ ተቀመጡ ይላቸዋል። ከዛም ዳኒ በጣም ይናደዳል፣ ይርበተበታል፣ በጣም ደንግጧል። ካሌብ በቃ ኤደን ልትሄድ ስትል ነው የመጣችሁት ዳኒ ካሌብ ተነሳኝ ሸኛት ሲለው አባዬ እኔ ሸኛታለሁ ብሎ ዳኒ ይሸኛታል። ሸኝቶ ሲመጣ አራት ነፍር ሆና ቲና ሳሎን ትጠብቀዋለች ዳኒን። ቆይ ማናት አንተንም በእኔ ላይ ይህን የምታደርገው? ቆይ አንቺ ምንድን ነው የምትይው? ተረጋጊ፣ መጀመሪያ አዳምጪኝ። እንዴት እንደዚህ ታደርጋለህ? እንዴት እሱ ሊሸኛት እያልክ አንተ ትሸኛታለህ? እያለች ስትጮህበት ዳኒ በንዴት አንድ ጊዜ በጥፊ ያጮላታል ቲናን። በጣም ትናደዳለች። መጀመሪያ ላስረዳሽ ተረጋጊ ስልሽ አትረጋጊም እንዲህ ብሎ ጥሏት ይሄዳል። ከዛም እንግዲህ እሷ ቤቱ የራሴ ነው ብላ የደስደስ ዘፈኗን ከፍታ ስትራወጥ ስትጨፍር ካሌብ ይመጣል። ከዛ እንግዲህ ሙዚቃውን ሲዘጋባት ለምንድን ነው የምትዘጋው? በቃ ካለ ላይ አካውንት ላይ ያለውን እያንዳንዱን ገንዘብ ታካፍለኛለህ። አሁን ምንም ነገር አታመጣም፣ ቤቱ የኔ ነው። ቆይ አንቺ ምን አይነት ይሁዳ ነሽ ሲላት፣ አዎ ይሁዳ ነኝ እና ምን ይፈጠር ምን ይጠበስ ብላ ደረቷን ነፍታ ታናግረዋለች። እንዳንቺ አይነት ወራዳ፣ እንዳንቺ አይነት ጨካኝ አይቻለውቅም ብሎ ጥሏት ካጠገቧ ይሄዳል። ከዛም እንግዲህ ካሌብ ከአባቱ ጋር ሆኖ የካሌብ አባት በቃ ከቤት የምትወጡበት ጊዜ ስንት ጊዜ ልስጥህ አለችኝ፣ ከቤት ልታስወጣኝ ብሎ የካሌብ አባት ለልጁ ይነግረዋል። እንደዚህ ያለች እውነት ሲለው አዎ አለችኝ፣ ይሄኔ እኮ የምንወጣበትን ቀን እያመቻቸች ይሆናል። አዎ አታደርገውም ይባላል፣ ታደርገዋለች። ለማንኛውም አካውንት ላይ ብር አለ ሲለው አይ የለም ብዙ የለም፣ ለማንኛውም ቢኖርም 10,000 ብር በቃ 10,000 ብር አድርግና አካውንቱን ጠረጴዛ ላይ ያስቀምጥላት። ከዛ ከተካፈለችም 5,000 ብሩን ይዛ ትሄዳለች፣ ባዶዋን ከምትሄድ ማለት ነው። አባዬ ግን በጣም መሮኛል፣ ሳያት ግደላት ግደላት ይለኛል። እባክህ ቶሎ እንቋጨው፣ እኔ ያሰብኩትን ከማድረግ ወደኋላ አይደለም። አንተ ኤደንን ካልፈለክ ቢያንስ ያደረጉብህን መልሰህ አሳያቸው ብሎ የካሌብ አባት ለልጁ ምክር ይለግሰዋል። እሱም እንዳለው እንግዲህ ሁለቱንም አካውንቱን ጠረጴዛው ላይ ያስቀምጥለታል። ቲና እንግዲህ ከውጭ ቆይታ ስትመጣ አካውንቱን ታየዋለች። አካውንቱ ላይ ስታየው 10,000 ብር ብቻ ነው ያለው። አካውንቱን ላጥ አድርጋ ሄዳ ካሌብ ጋር መኝታ ቤት ትገባለች። ከዛ ቆይ ምን ማለት ነው? ምንድን ነው ይሄ? 10,000 ብር ብቻ እኮ ነው አካውንቱ ያለው። ታዲያ ከዚህ በላይ ከየት እንዲመጣ ፈልገሽ ነው? ከየት ይምጣልሽ? ያለው እሱ ነው። ስንለያይ 5,000 ብር ደርሻል፣ 5,000 ብር ወስዳለሁ ብሎ ያፌዝባታል። ከዛ እንዴት ድርጅቱን እንድታካፍለኝ ይፈልጋሉ እንዴ? ድርጅቱ እኮ ያባዬ ነው። እሺ ከዛስ የምታገኘው ገንዘብ? እሱንም ቢሆን 5፣ 10፣ 30 እያልሽ ሰጥቼሻለሁ። ገንዘብ አትይዥም አትቋጥሪም ነበር። ቆይ ባልሰራልህ ብላ
ተናዳ ወደ ዳኒ ትሄዳለች። ለዳኒም ሁሉንም ነገር ትነግረዋለች። ይሄን ከፍጅል ሰርቶልኛል፣ አካውንቱ ላይ 10 ሺህ ብር ብቻ ነው ያለው